ከቻላችሁ እግዚአብሔር የሰጣችሁን እድሜ ተጠቀሙበት። የተሰጣችሁ ጊዜ ተጠቀሙበት። አሁን ሁሉም ለራሱና ወደ ራሱ ነው የሚስገበገበው። ሁሉም ራሱን እኔን እያለ ከፍ ነው። እናንተ እነሱ ላይ ለመድረስ እነሱ ላይ ለመሯሯጥ ስትጋጋጡ ትታያላችሁ። በጭራሽ አደራችሁ እነሱ ያሉበትን ሁኔታ አታውቁት። ሶሻል ሚዲያ ነው ቅዱስ የሚጫወቱት እንጂ ከጀርባቸው ምን እንዳለ አታውቁት። ሲጀመር ሀብታም የሆነ የበቃው የሞላለት ሰው ሶሻል ሚዲያ ላይ ምን ያደርጋል? ምን ይሰራል? ጥብስና ቁርጥና ምግብ የሚበላው እኮ ሚዲያ ላይ ተከፍሎት ነው እንጂ ከፍሎ አይደለም። እሱም እንደዛ ካላደረገ እንደዛ እየበላ ካልሆነ እንትን ማለት አይችልም። ተከፍሎት ነው ሚዲያ ላይ ስራ ተብሎ ነው። እናንተ የእነሱ አሽቃባጭ የምትሆኑት ምንድን ናችሁ? እናንተ አበላሉን ሳታውቁት ብሩ ካላችሁ መብላቱን አጣጣታችሁት ነው። ሙዝ እንደዚህ ነው የሚላጠው ካልተባላችሁ፣ ወተቱ ነጭ ነው ካልተባላችሁ አይገባችሁ ማለት ነው። እናንተ በቃ ምንም ነገር አታውቁ ማለት ነው። ሄሎ አንተ የምትበላው ምግብ ላክልኝ። አንተ የምትበላው ምግብ እናሳ እሱ የሚበላው ምግብ ይላክልሽ። ትለያላችሁ በምክንያቱ። እኔ ሰይጣን ገንዘብ ያበረክታል የሚለው ነገር አይገባኝም ነበር። ሰይጣን ነው ያልኳችሁ፣ እግዚአብሔር አላልኩም። እግዚአብሔር በዚህ ጉዳይ አያገባው፣ ፈጣሪ አያገባው። ሰይጣን ገንዘባችሁን አበርክቶላችሁ ነው እንጂ የሚከፈላችሁ ደሞዝ የምታወጡት ወጪ እኔ እኮ ማይገናኝ እኮ መቅበዝበዝ ነው የሚሆንባችሁ። መቼም በእንደዚህ አይነት መፍትሄ ህይወታችሁ አይቀየርም። ህይወታችሁ እንዲቀየር ከፈለጋችሁ መጠጋት ያለባችሁና መደገፍ ያለባችሁ ማወቅ አለባችሁ። ጭንቅላታችሁ ይስራ። እናንተን መጫወቻ ነው እያደረጓችሁ ያሉት፣ ድራማ ነው እየተጫወቱባችሁ ያሉት። ገና ምን አይታችሁ? ከዚህ የባሰ ተአምር የተባለ ድራማ ይመጣል። እየመጣም ነው እያያችሁ። አርፋችሁ ተቀመጡ። አላማ ያላችሁ ከጀርባ በጣም ብዙ የሚያሳስባችሁ ነገር አለ። የጤና ጉዳይ፣ የእድሜ ጉዳይ፣ የህይወት ጉዳይ፣ የጊዜ ጉዳይ፣ ብዙ ነገር ነግሬያችኋለሁ። ይቺ ወጣትነት አልፋ ነገ ጸጸት ውስጥ ከገባችሁ ዋጋ ቢስ ነው የምትሆኑ። አሁን የከሰረ ትውልድ ነው እየተፈጠረ እንዲመረት እየተደረገ ያለ። አያስፈልግም። እግዚአብሔር የሰጠሽን እድሜ በአግባቡ ኑሪ። እሱን ደግሞ እንዴት ነው የምትኖሪው? ከአምላክሽ ጋር ተነጋገሪ። ከፈጣሪሽ ጋር አውሩበት ከፈጣሪ ጋር። እስቲ አረፍ በሉ። አይናችሁን ያማችሁ፣ ሰላም የላችሁ፣ እንቅልፍ የላችሁ። እዛ በኋላ ማዳም እንዲያደረገችኝ እንደዚህ ያደረገችኝ አሰልችተናቸዋል። ዋጋችን ቀነሰ፣ ክብራችን ቀነሰ። ሁሉም ማዳሞች በቃ አሁን እኮ ኢትዮጵያውያኖችን እየተው ስራ የለም። በየቢሮ በየምኑ ኢጃዛ ቤቱ ታምቆ ነው ያለው ሰው ቁጭ ብሎ ነው ያለው። ማን ይቀር? አንቺ ስራ ብለሽ የገባሽው ላይ ኢንተርኔት ትጠይቂያለሽ። ውርደት እኮ ኢንተርኔት። ምን ቆይ አንቺ ያለ ኢንተርኔት መኖር አትችይም? ምን አላረፈሽ ብትቀመጥ? ስራሽ ተቸግሬ ብለሽ 3 ወር 4 ወር ስራ ፈተሽ ማፊ ሸበካ ማፊ خلاص انا بشتري بطرش شهر تشرتش تطرشين انت مش دكلك انت سرا እኮ ነው እሷ እኮ የቀጠረችሽ ሰርተሽ ገንዘብሽን ይዘት ሰብሰበት ጤኔ ለምን ነው ከነሱ ጋር ጭቅጭቅ የምትጨቃጨቅ? ከዛ እነሱ ምልክ ተጋብተዋል፣ እናንተም ምልከኞቹ ናችኋል። ምልክ ነው ጭራሽ። አሁን ደግሞ በቃ የዋይፋይ መብታችን ይከበር። ኧረ እባክሽ ዋይፋይ ልታመርችን የመጣሽው ወይስ ስራ ሰርተሽ ህይወትሽን ልትቀይር የመጣሽው? ውሉ ላይ ያለ እንደ ኢንተርኔት ይሰጣት እንዴ? ምን ይጠቅምሻል? ይኸው አይምሮሽ ከመበዝበዝ በስተቀር የማንንም ኮተት ከማየት ምን ይጠቅምሽ ነገር? ምን
አንዲት ልጅ ብልግና ተናገረች ብለን ሳንጨርስ አሁን ሁሉም ብልግና መናገር ጀምሯል። ብልግና ስትናገሪ ታዋቂ ትሆኛለሽ፣ ትኩረት ይሰጥሻል፣ ዳሌሽን ስታወዛውዢ ዋዋው ትባያለሽ፣ እንደዚህ ትባያለሽ። በቃ መጥተው እዚህ ሚዲያ ላይ ያችን የመሰለች ህይወቷን ኑሯ በቤተሰቦቿ የተከበረች የስንት የትልቅ ሰው ቤተሰብ ልጅ እዚህ መታ ትዋረዳለች። ምን አገኘው ብለሽ ነው እንደዚህ ሆንሽው? እናቴ ጓደኛሽ እኮ ነው ያጠፋችሽ ያለሽ። ምንድነው የምትጠቀሚው አንቺ? እዚህ ጋር መተሽ ስለተወረገረግሽ ህይወት የተቀየረ መስሎሽ ነው? አልተቀየረ፣ ፌክ ነው፣ ድራማ ነው። ሰይጣን እየተጫወተብሽ ህይወት የምትፈልጊ ከሆነ አንገትሽን ደፍተሽ ሴት ልጅ አንገቷን ስርዓቷን ጠብቃ ነገሮቿን ግብ አላማዋን ታርጌቷን ስትመታ ተከብራ አንቺ ጋር እኮ እግዚአብሔር የሚከብርበት ቤተሰብ የሚደሰትበት ህዝብ የሚፈጠር ዘር እኮ አለሽ። አንቺ እኮ እድሜሽን መጨረስ የለብሽም፣ ጊዜሽን መጨረስ የለብሽም፣ ጤናሽን ማዛባት የለብሽም። ሂደሽ ሰው ሆነሽ እንደፈለግሽ። አሁን ውድድር ነው፣ ዓለም ውድድር ነች። አይምሮሽ ሁሉም ማሰብ ያለብሽ እንዴት ነው ፈጣሪ ወደ ጤና በሰላም እንዴ የምኖረው በቃ እንጂ አሁን አንቺ የምታስቡ በጭንቀት ልፈነዳ ነው የሚሉ ሴቶች ምን እያሰቡ ነው ታውቃላችሁ? ስለ ብር፣ ስለ ቤት፣ ስለ ሆነ ነገር ነው የሚያስቡት። የሆነ እጣ ቆርጠው ያ ቤት እንዲደርሳቸው ነው የሚፈልጉት። ኧረ እባክሽ ይኸውልሽ፣ ምንም ነገር እግዚአብሔር ያልባረከው ነገር ዋጋ የለውም። ምንም ነገር ያንቺ የሆነውን ነገር ማግኘት ከፈለግሽ ስርዓት አድርገሽ አለትሽን ደፍተሽ። ብዙ ሰዎች ህይወታቸውን እያስተካከሉ ነው፣ በቀን ብለው ህይወታቸውን እያስተካከሉ። አንዳንዴ ጭንቀቱ ህይወት አይሆንሽም። እንግዲህ ከወፍ እንነስኛ እንደዚህ ይሄ ሰውዬ ሊጎዳሽ ካሰበ ነገም ሊገልሽ ሞክሯል። በቃ እግዚአብሔርን ያዳንሽ። ስለዚህ ከዚህ ሰውዬ መራቅ ነው። ይሄ ሶሻል ሚዲያ አይጠቅመኝም ካልሽ ከዚህ ሶሻል ሚዲያ ምንም መደራደር አያስፈልግም። እርምጃ መውሰድ ያለብሽ እርምጃ ኢሚዲየትሊ ህይወትሽን ማዳን ያለብሽ። ሞኛቱ ጊዜ አትስጧቸው። ሁሉም በእናንተ ህይወት ለመክበር ለመሻገር የእናንተን አዛኝ መስሎ ወዳጅ መስሎ ሁሉ ነገር ድራማ ነው። ሚዲያ ላይ የምታዩት ሁሉ ድራማ ነው፣ ፌክ ነው። እደም ተቀናብሮ ምናምን ነው የሚቀርበው። እውነት እንዳይመስላችሁ ቆም ብለሽ አስቢ። ሲጀመር አንቺ እኮ ምንም ነገር የማድረግ ስልጣን አለሽ። ፓስፖርትሽን ይዘሽ ሂደሽ ታይፒንግ ሴንተር ሂደሽ ቼክ ማድረግ ትችያለሽ ምን እንዳለሽ። አንቺ ግዴታ በሰው መጠጋት የለብሽም። አንቺ ሱቅ ሂደሽ እቃ መግዛት ትችያለሽ፣ ለዛው ኦሪጂናል እቃ። ከሰዎች ጋር ስትወጪ ሂደሽ እቃ መግዛት ትችያለሽ። አንቺ ምንም ነገር የማድረግ መብት አለሽ። ግድ የለሽ። ከባዶች ናቸው፣ በጣም ከባዶች ናቸው። የእውነት እመቤቴ ማርያም በጣም ከባዶች ናቸው። ወርቅ ኦንላይን ላይ አይገዛም። ወርቅ እኮ አሁን እኮ ስንት አይነት ፌክ ወርቅ የሚመስል ነገር አለ። የማይለቅ ወርቅ የሚመስል አስበሽዋል? ከአመት ከሁለት አመት በኋላ አገር ቤት ወስደሽ አስቀምጠሽ ሲቸግርሽ ልትሸጪው ስትይ ወርቅ አይደለም። ከዛ በኋላ የማን ያለልኝ? እንዴት እንደዚህ አይነት ቀልድ ትቀልዳላችሁ በህይወታችሁ? እንዴት እንደዚህ አይነት ቀልድ ትቀልዳላችሁ? እንዴ አይቀልድም እኮ በዚህ ድራማ፣ በዚህ በህይወት ላይ ድራማ እንዴት ይሰራል? ሂደሽ በትክክል ስንት አይነት ወርቅ ቤት ገብተሽ ወርቅ አይተሽ መርጠሽ ተንከባክበውሽ በስነ ስርዓቱ ደረሰ የሰጠውሽ አረጋግጠው ካልኩሌተር ቀንስ ተከራክረሽ መግዛት መብትሽ። ማንከለሽ ከፈለግሽ ሲጀመር እንደምትፈልጉ ራሳችሁ እንኳን አታውቁት።
ይኸውላችሁ አሁን እኔ ፕሮግራሚን እየጨረስኩ ነው። በመጨረሻ በደንብ አንድ ነገር ልንገራችሁ። ወደ ኢትዮጵያ ልትሄዱ ስትሉ ሰፈራችሁ ማንነታችሁ አትናገሩ። ጸጥ ብላችሁ ሂዱ። ህይወት አይደል የምትፈልጉት? አታውሩ። የምትገቢበትን ጊዜ የምትሄጂበትን የምታረጊው ነገር አታውሪ። ካርጎ ሊያደርግልሽ የመጣውን ሰው ካርጎ ያድርግልሽ። ከዛ በኋላ ካርጎ ያድርግ ሄደሽ በጉምሩክ አውጥተሽ እቃሽን እዛው ግቢ ውስጥ መኪና አለ፣ በመኪናሽ ጭነሽ ሂጂ። ቤተሰቦቼ ጋር ወሰድልኝ እከሌ ሀገር ቤት አድርስልኝ አትበይ። ግዴለሽ ሌላ ነገር ስላለ ነው። አሁን እዚህ ጋር እንዲህ ብዬ መናገር ስለማልፈልግ አርፋችሁ ቁጭ በሉ። ማንነታችሁን አታሳውቁ። አድራሻችሁን አትናገሩ። ለሌላ ሰው አስተላልፈው እየሰጡ እየተዘረፋችሁ። ሰው ዛሬ ገንዘብ ያላት ሴት በምን አይነት መልኩ መታ አሁን ኢትዮጵያ ውስጥ እንደዚህ ነው። ስትመጪ ክትትል ነው የሚደረግ። አርፈሽ ቁጭ በይ። ጸጥ ገብተሽ አርፈሽ ወደ ስራሽ፣ ወደ አላማሽ፣ ወደ ፕሮግራምሽ አለቅ። አለመንቀሽቀሽ። ሞባይልሽን አስቀምጭና ትንሿን ሞባይል ያሽ ላለመዘረብ ብናት በይ። ጸጥ አርፈሽ ቁጭ በይ። አሁን ሁኔታዎቹ ጥሩ አይደለም። አለቅ። አገርሽ ገበያለሽ፣ ህይወትሽን በስነ ስርዓቱ ትመሪያለሽ። በተረጋጋ መንፈስ የምትጠይቂውን ሰው ማወቅ አለብሽ። የምታረጊውን ሰው ማወቅ አለብሽ። የምታረጊውን ነገር ኦቁ። አርፋችሁ ተቀመጡ። ሰዎች እየተዘረፉ ያሉት፣ ሰዎች ችግር ውስጥ እየገቡ ያሉት በምታወሩት ነገር ነው። አርፋችሁ ተቀመጡ። ግድ የላችሁ። ሁሉ ነገር ይደረሳል። ሁሉ ነገር ትደርሱበታላችሁ። ለሁሉም ነገር ቦታ አለው። ለሁሉም ጊዜ አለው። ሞኝ አትሁኑ። ብልጥ ስማርቱ። ብዙ ጊዜ ራሳችሁን የሆነ ቦታ ላይ ለማድረስ ሞክሩ። ነግሬያችኋለሁ። የሆነ ቦታ ላይ ማድረስ ብልጥ፣ ሁሉ ነገር አዋቂ ሁኑ። ቀድማችሁ ነገሮች መጠራት። የሆነ ነገር ከመወሰናችሁ በፊት ቀድማችሁ ራሳችሁን አስቡ። ምንድነው ይሄን ነገር ባደርግ ጥፋት አለው፣ ጉዳት አለው? ጊዜ ስጡና ለራሳችሁ ቆም ብላችሁ አስቡ። ይሄ ነገር ባደርገው ነገ ያጸጽተኛል፣ ዋጋ ያስከፍለኛል። ረጋ በይ። ሲያጣድፉሽ አትቸኩይ። ጸጥ በይ። ጸጥ ተረጋግተሽ ሁሉን ነገር ቲፎዞ አለው ለማጥፋት ቲፎዞ አለው። በዚህም አርግ በይ የሚሉሻል። ተይ ጸጥ። ነግሬያችኋለሁ። እናንተ ስማርት ከሆናችሁ፣ እናንተ ብልጥ ከሆናችሁ መኖር ትችላላችሁ። ማንም ሰው የሚኖረው ኑሮ ትኖሩታላችሁ። ማንም ሰው ቅብርር ብለሽ ተንደላቀሽ እያስበሏችሁ ያሉት እዚህ ሶሻል ሚዲያ ላይ መተሽ አፍሽን ስከፍቺ ስትናዘዥ የነበሩ ሰዎች መታለች። ሄሎ አቺ ነገርኩ ልጅ መታለች። እሺ እየመጣች ነው። እንደዚህ ነው ስሟ፣ እንደዚህ ነው። የሆነ ቦታ ላይ እዚህ ቦታ ላይ ታገኛታለህ። እቃ ልክ ያለው እቃውን ተቀብለህ መስለህ ተዋውቃት በደንብ። ከዛ በኋላ በደንብ ተግባባት። ከዛ ብር አላት አካውንቷ ላይ ዘጭ ያለ ብር አላት። በጣም የሚገርም ወርቅ ሁላ ይዛ ነው የገባችው። እሺ ትባላለች። እኔ ልንገራችሁ፣ ይሄ የምነግራችሁ እውነተኛ ታሪክ ነው። በደንብ ስሙ። እዚህ ዝም ብለሽ ታዋቂ ነች ብለሽ ተመትርፈሽ አውርተሽ ከዛ በኋላ እሷ ነው ሰው የምትልክብሽ። ከዛ ምን አለ የሆነ ሰዓት አለ ከሮላ ያ10 ብር ሰዓት ትገዛና ይሄን ሰዓት ለባለ ያድርሽ ለሆነ ወንድም ያለ ለወንድሜ ስጭልኝ ትባያለሽ። ከዛ እሺ ብለሽ ያንን ይዘሽ ሂደሽ ትተዋወቂዋለሽ። እዛስ እሱ ቀድሞ ኢንፎርሜሽን ስላንቺ ደርሶታል። አንቺን በደንብ በሷ መረጃ ደርሶታል። ከዛስ አንቺ ትጎጃለሽ። አርፈሽ ተቀመጭ፣ አትንቀዥቀዡ። ያወራሽውን ረስተሽዋል። እቃ ግን ይዘሽላት እየሄድሽ ነው። ይቺ ልጅ እቃ የላከችሽ ግን ለድራማ ለወጥመድ ነው፣ ልታስጠምድሽ ነው። ገንዘብሽን ተነግሮታል። እጭድ አድርጎ በቃ ትሁት ነው
በቃ ሊያግዝሽ መስሎ ይጋብዝሻል፣ የሆነ ነገር ያደርግልሻል። እውነት መስሎሽ አንቺ በዛ ትሸጎጃለሽ፣ ትበያለሽ። አለቅ። አርፋችሁ ተቀመጡ። ሰነዳችሁ ለሰው እየሰጣችሁ ነው። ብዙ ሰው እየተበላ ችግር ውስጥ የሚገባው ወጥመድ ውስጥ ነው። ምክንያቱም እኔ ብር አለኝ አካውንቴ ላይ 3 ሚሊዮን ብር አለኝ እና ደግሞ ወርቅ አለኝ፣ ከዛ ደግሞ የገጠር ቤት ደግሞ አንድ ቤት አለኝ ብላ ተናገረች። ከዛስ ይሄ መሰነድ እዛ ደረሰለት። ይቺ ልጅ ገደል ሰው ሀገር ላይ አዲስ አበባ ላይ ወንበር የሆነ ልጅ ጠበቃት። እዛ ባላ እንዲያሽ መሙሉ ሲጫወት ያንንም ሁሉንም እኮ ነው የሚያገኘው። አቤት በረከቱ። በቃ የሰውዬ ድግስ በቃ ፋሲካ ገንዘቡን ያገኛል፣ እሷን እንደፈለገ ያረጋታል፣ እንደፈለገው ምናምን አለቅ። ከዛስ አሁን የዚች ልጅ ህይወት እንደዚህ መሆን ማን ነው ተጠያቂ? እሱ እኮ ከእሷ ጋር እያወራ ከዚህ ከተነገራት የቲክቶከር ታዋቂ ጋር እኮ ያወራል። የት ታውቋቸዋላችሁ? ቲክቶከሮች ታዋቂ ስለሆኑ ሰው ስለሚያውቃቸው እንትን ትልቅ ድርጅት ምናምን ስለከፈቱ እዚህ ጋር ድራማ ስለሚጫወቱ እናንተ ሚስጥራችሁን ለነሱ ነገራችኋቸው። ከዛስ ይሄ ሚስጥር ወጥቶ ለሌላ ሰው ተነገረው። ነገርኳችሁ። ከዚህ ተዘርፋችሁ ኢትዮጵያም ትዘረፋላችሁ። ብዙ ነገር ነው የሚደርስባችሁ። የክፍለ ሀገር ልጅ ነኝ ምናምን አትበል። ከዚህ ቀጥታ ትኬት ቆርጠሽ ኮምቦልቻ ከሆንሽ ኮምቦልቻ ግቢ፣ እንጦሮጦስ ከሆንሽ እንጦሮጦስ ግቢ። ቀጥታ እዚህ ወለም ዘለም አትበይ፣ አርፈሽ ተቀመጭ። ነግሬያችሁ ህይወታችሁን አድኑ። ይሄ ፈረስ ያደርሳል እንጂ አያዋጣም። ነግሬያችሁ። ለማን ነው ሚስጥር ያወራሽው? ለማን ነው የምትዘረከረኪው? ለማን ነው እያወራሽ ያለሽው? ማን ነች እሷ? ያንቺን ሚስጥር ፈልፋይ። ለሰው ገንዘብ አትስጡ። ይኸውላችሁ እናንተ ታዋቂ ያላችሁት ሰው ከቤተሰቦቻችሁ አይበልጥም። እናንተ ታዋቂ ነው ያላችሁት ሰው ከአምላክ አይበልጥም። እናንተም እኮ ጊዜ ነው እዚህ ውስጥ እዚህ ማዳም ቤት ቀብሯችሁ ነው እንጂ እናንተም እኮ ታዋቂ ናችሁ። ምንም ችግር የለም። ብር አትስጡለት። በምንም አይነት በህይወታችሁ፣ በሚስጥራችሁ፣ በገንዘባችሁ አትደራደሩ። ነገ ተከትሏችሁ ገብቶ ይነድፋችኋል። ይሄን በደንብ ስሙ። ሁሉ እንደሚያገኟችሁ አታውቁት። ነገርኳችሁ። እናንተ ለማጥፋት የተወረወረ ድንጋይ አለ። ይህን ድንጋይ ነቅታችሁ ካላያችሁት በየት በኩል እንደምታገኙ እኔ ሰው ሜንሽን ማድረግ በጣም ብዙ ሰው እኔ ብዙ መረጃ ይመጣል። እኔ ከሆነ በኋላ እኔ ምንም አያገባኝ። በደንብ አዳምጡ። እንዲሆንኩ ብትኝ እኔ አያገባኝ፣ አይመለከተኝም። ይሄው ጉሮሮዬ እስኪደርቅ ድረስ አውርቼ ነግሬያቸዋለሁ። የሚሰማ ጆሮ ካለ ይስማ። ሚስጥራችሁን ለሰው አታውሩ። መቼ እንደምትገቡ ባንካችሁ ውስጥ ያለውን ብር አታውሩ። ጸጥ በሉ። ልትመለስ ስትይ ደግሞ ከባንክ ሰው ጋራ ጓደኛ ፈጥረሽ የምትመጫለሽ። ምን ሊያደርግልሽ ነው? ምን አካውንትሽ እንዲቆጣጠርልሽ፣ ብርሽ እንዲያይልሽ የለፋሽበትን ከዛ ስራ ቦታ መስሪያ ቤት ፕሮሰስ አድርጎ ውጭ ዘርፎሽ እንዲሄድ ነው። ምክንያቱም አረብ ሀገር ነው የመጣሽው። ገና ከ4 ዓመት ከ5 ዓመት በኋላ ነው የምትመጪው። ከዛ በኋላ ያንቺን አካውንት፣ ያንቺን ታሪክ፣ ያንቺን ፊርማ፣ ያንቺን ሁሉ ነገር ያውቃል። አካውንቱ እዛ ባንክ ነው የሚሰራው። ጠረግርግ አድርጎልሽ እሱ ከዛ ድርጅት ተሰናብቶ ሲወጣ አገር ለቆ ይወጣል። ብርሽን ውሃ በለው። ስንት በየፍርድ ቤቱ በየባንክ የተዘረፈ ህዝብ፣ ስንት በየፍርድ ቤቱ ክስ ላይ እንዳለ ብትሰሙ ማመን ነው የሚያቀታችሁ። ነገርኳችሁ። አርፋችሁ ቁጭ። 1000 ዓመት አትኖሩ። የኖራችሁት ይበልጣል ካሁን ከምትኖሩት። ስለዚህ መጨናነቅ አያስፈልግም። ይሄን ሮንግ የሆነ መንገድ አትሄዱ። አርፈሽ ቁጭ። ይሄ ወደዛ ተሆነ ችግር ውስጥ ትገባላችሁ። ወደዛ ተሆነ ችግር ውስጥ ትገባላችሁ። ወደዚህ ተሆነ ችግር ውስጥ ይኸውላችሁ። አሁን ሐላል ሆኗል። በቃ
ዝርፊያው፣ ውንብድናው፣ ሌብነቱ ሚዲያ ላይ ሀላል በቃ ምንም አታመጡ ተብሎ ስለዚህ አሁን ላይ ብልጡ ወደ ፈጣሪሽ ወደ ቤተሰቦች እና ወደ ራስሽ አለቀ። ነገርኳችሁ፣ ደግሜ ነግራችኋለሁ። ማንም ወንበዴ ገንዘባችሁንም ህይወታችሁን ከሚያበላሸው ለቤተሰብ ቢበላው ይሻላል። ቤተሰብ ነው፣ ስጋ ነው፣ ተቆርጦ አይወድቅም። ወንድምሽ ይብለው፣ አባትሽ ይብለው፣ እናትሽ ትብለው፣ አለቀ። ማንም እድሜ ልክሽን የሚጸጽትሽ ወንበዴ ከሚበላሽ ሁሉም ራሱን ንጹህ አድርጎ ነው እዚህ ሚዲያ ላይ የሚመጣው። ሁሉም ቅዱስ በቃ መስቀል የላቸውም እንጂ መስቀል ይዘው ነው የሚመጡት። ሁሉ እኔ እንዲህ ነኝ። ማንም እዚህ ይኸውልሽ፣ አንቺ ራስሽ ነሽ ያለሽ። ማንም እኔም በሆነ ነገር ቀይራለሁ፣ ያም ነገር ይቀይራል። ነገር ገንዘብ የማይቀይረው የማያበላሸው ፍጥረት የለም። አንቺ ሞኛው ሰው ይኸውልሽ፣ የምትቀርቢው ሰው በምን አይነት መንገድ ነው መቅረብ ያለብሽ? ኦኬ ጠንቀቅ በይ፣ ጭንቅላት ይኖርሽ። የቅርብሽ ሰው ነው እያጠፋሽ ያለው፣ የማያውቅሽ ሰው አይደለም ያጠፋሽ። አንቺ ሄደሽ ቀርበሽ ብዙ ነገር ያደረግሽለት ብዙ ስራ የሰራሽለት ሰው ነው ለመጎዳትሽ፣ ለመውደቅሽ፣ ለመክሰርሽ፣ ለድሜሽ መጥፋት ምክንያት ነው። ስለዚህ አንገታችሁን ደፍታችሁ ስርዓት አድርጋችሁ ስሩና ሰዎች የደረሱበት ቦታ ደረሱ። አለቅ እኔ ራሱ ባንክ ቤት ገብቼ ሽማግሌውም ወጣቱም እዛ ውስጥ የሚሰራው መስራት ፈታ አሳጡኝ። ቁጥርሽን ይሉና ሰጠሻቸው፣ ቁጥርሽን ሰጠሻቸው። እዛ እየተጀናጀንሽ ነው ጎበዝ። ታምረኞች ነው ታሪካችሁ እኮ አይጠገብም። አሁን ደግሞ ውጡ፣ ማዳም ቤት ካንስሌሽን ተቀበሉና ውጡ። እንዴት ትጠግብብሻለች? አርፈሽ ቁጭ በይ፣ ስራ የለም። ወጥተው እያለቀሱ ነው፣ ወጥተው እየተሰቃዩ ነው፣ ወጥተው መከራቸውን እያዩ ነው። አርፈሽ ቁጭ በይ፣ አርፈሽ ቁጭ በይ። እውነት እንዳይመስልሽ፣ አርፈሽ ቁጭ በይ፣ አርፈሽ ቁጭ በይ። አርፈሽ ቁጭ በይ። አርፋችሁ ቁጭ በሉ። እውነት እንዳይመስላችሁ፣ እውነት እንዳይመስላችሁ። አርፋችሁ ቁጭ በሉ። ይኸው እያመጡ እየጣሏቸው ነገርኳቸው እኮ መጀመሪያ ላይ ገንዘባችሁን እስኪቀበሉ ድረስ ማማዬ ሆድዬ እኔ ይኸውልሽ እንከባከብሻለሁ እንዲያደርግልሻለሁ ብለው ያመጧችሁና ገንዘባችሁን ከተቀበሏችሁ በኋላ ምን ትሆኝ አውጥቶ ነው የሚጥሉሽ። አለቀ። እንዳትወጡ አርፋችሁ ቁጭ ብላችሁ ስራችሁን ሰርተው 1000 ብር ሰላማዊ 1000 ብር ይሻልሻል። ወተሽ የምታገኘው ነገር የለም። ሌላ እብደት ሌላ አሁን እንደ አዲስ ኢትዮጵያውያኖችን ማዳሞች መቀበል መሯቸዋል። ከዚህ በፊት ጎርተዋቸው በድሏቸው አሰቃይተዋቸው ሌላው
በጣም መናገር የምፈልገው ነገር ልንገራችሁ። ቆይ እነሱ ስለሰጧችሁ ኮተት የሚያስጨንቃችሁ ለምንድን ነው? እነሱ ስለሰጧችሁ በቃ በነፃ ያገኛችሁት ነገር ኢትዮጵያ ውስጥ ሄዶ መውደቅ አለበት መሸከም አለባችሁ ኮተት? የነሱን ኮተት አልለበሱትም። 5 ቀን ብቻ ያደረጉት። ኧረ እባክሽ 5 ቀን ያደረጉት ልብሱን አይደል? አትሰብትናል። ይኸውልሽ ክብርሽን ጠብቂ። የነሱን ኮተት አትሰብስ። ምንም አይጠቅምሽ። አንቺ እኮ የለፋሽ የደከምሽ ለራስሽ ካልሆንሽ በራስሽ የራስሽን ነገር ካልሆነ እንዴት ነው የነሱን ኮተትና ድሪቶ ተሸክመሽ 6 ካርቶን 7 ካርቶን ካርጎ ልታረጊ? ምን ሊሰራልሽ? ምን ይሰራልሽ? ምን ይሰራልሽ? አትንቀጭቀዡ። ልትሄዱ ስትሉ እንዳትሄዱባቸው ማያደርጉት ነገር የለም። ማያደርጉት ነገር አሁን አንዷ ልትሄድ ጨርሳ ቤተሰብ ልትመጣ እንደሆነች ነው የሚያውቁት። ግን በቃ በሆነ መተት ታደርግባት ምን ታደርግባት አይታወቅም። በቃ አልሄድም ብላ አርፋ ቁጭ አለቻው። ደንዝዛ ቀረቻው ቢባል ቢሰራ በፍጹም ተጠንቀቁ። 5 ዓመት ሙሉ የነሱን ድሪቶ ተሸክመሽ 7-6 ካርቶን አድርገሽ 800-900 ኪሎ አድርገሽ ከዛስ ሂሳቡን አይተሽዋል? ከዛስ ኢትዮጵያ ደግሞ ቀረጡን አይተሽዋል? ከዛስ ቤትሽስ ያውሉ ምን ልትሰሪ ነው? ለድሃ ለኔ ቤት ይሄ ሁሉ አርፈሽ ቁጭ በይ። መጀመሪያ አንቺ ራስሽን ቦታ አደላድይ። አርፈሽ መጀመሪያ የራስሽን ቦታ ጭንቀት ውስጥ መከራ ውስጥ አትግቢ። ስርዓት ይኖርሽ እንዴ! ምንድነው እነሱ የሰበሰቡ? አው ብዙዎቻችሁ የነሱን ጫማ የነሱን ኮተት ተሰበሰባል። ብራንድ እኮ ነው። ኧረ እባክሽ ብራንድ ነው። አንቺ ምንድነሽ? ፌክ ነሽ አንቺ። ይኸውላችሁ ይህ ጋር ያለው እዚህ ነው ያለው። እዚህ ሞባይል ላይ ያለው ሰው ላሳያችሁ። አንዷ እመቤቴ ማርያምን ለካርጎ የከፈለችው ብር ታምናላችሁ? 16800 ድርሃም። እመቤቴ ማርያምን 16800 ድርሃም ከፈልሽ። ከዚህ ለኪሎ 16800 ሲባዛ እንደው ባሁኑ እንኳን እናስበው ባንስ 840 ሺህ ብር ከፍለሽ በኢትዮጵያ 840 ሺህ ብር ከፍለሽ ኢትዮጵያ ላክሽው። ከዛ ምን ልትሆኚ ነው? በትንሹ እዛ በእርግጠኝነት 300 ሺህ ይቀበሉሻል። በትንሹ 300 ሺህ ወይ 200 ሺህ እናያዘው። በትንሹ 1 ሚሊዮን ብር ከዛ ትራንስፖርቱ ሲባል ቤት ሲገባ ያውሉ ኮተት ምንድነሽ አንቻው? 1 ሚሊዮን ብርሽን ምን አለበት ካለሽ ብር ጋር ጨምረሽ ቢያንስ እንኳን የሆነ ስራ ብትሰሪ። ሁሉ አመት ለፍተሽ 1 ሚሊዮን ብር ከፍለሽ ካርጎ ዕቃ ትልኪያለሽ። ምን ይጠቅምሻል? ለዚህ ነው ራሳችሁ ላይ ሰሩ፣ ራሳችሁ ላይ ቤት ሰሩ። ሌላ ድራማ አትስሩ በሰው ላይ። ለሰው አዋቂ ናችሁ። የከሌ ስም የቲክቶከር ስም እንደናንተ የሚያውቃል እንዴ? ፎሎራቸው፣ የባሎቻቸው፣ ልጆቻቸው፣ እንትናቸው፣ ምናቸው፣ የት ገቡ፣ የት ወጡ፣ ድምጻቸው እነሱን ታውቃላችሁ። ስለ ራሳችሁ ግን አታውቁ። የራሳችሁ ሲባል ዜሮ ወፍ
ዜሮ ድራማ ህይወታችሁ ድራማ። አያችሁ እናንተ እንዴት እንዳያደርጓችሁ መጨረሻችሁ እንደዚህ ነው። የ1 ሚሊዮን ብር ድሪቶ ተሸክመሽ ሄድሽ ምንድን ነው የሚሆነው? ስንት ዓመት ነው ያው ሁሉ ልብስ ልትለብሽ ወይስ ለምንድን ነው ወጣ? ገንዘቡን አትይዙ። እቺኛዋ ደግሞ የከፈለችውን ብር ላሳያችሁ። እቺኛዋ በማስረጃ ነው ማሳያችሁ። በስነ ስርዓቱ በማስረጃ እንዳትወጥ ቆይ